አሰላሙ አለይኩም መቻሊ ቤተሰቦች፣ ዛሬም ስለ ጦርነቱ አዳዲስ ነገር ይዤላችሁ መጥቻለሁ። ኢራን እስካሁን አልተቻለችም፣ እጅ ሊሰጥ አልቻለችም። ዝርዝር መረጃዎቹን እንደሚከተለው ይቀርባል። ተከታተሉ። እንግዲህ ምሽቱ ጀምሯል። በዚህ ሰዓት እጅግ ዘመናዊ የተባሉ የኢራን ሚሳኤሎች ወደ እስራኤል ተወንጭፈዋል። አልጀዚራ እንደዘገበው ከሆነ እጅግ ዘመናዊ የተባሉ በርካታ ሚሳኤሎች በዚህ ሰዓት ወደ እስራኤል ተወንጭፈዋል። እንግዲህ ትላንትና ዘመናዊ የተባሉት እነዚህ ሚሳኤሎች እስራኤልን ምን ሲያረጓት እንዳደሩ ጠዋት በቪዲዮ አሳይቻችሁ ነበረ። አሁን የሚደርሰው ጉዳት ወይም ደግሞ አዲስ ነገር የሚፈጥሩ ከሆነ እንግዲህ በሌላ ቪዲዮ እመጣላችኋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። አሁንም በአዳዲስ ዜናዎች መጥቻለሁ። እስከ መጨረሻው ኮፒ ሊንክ ያደርጋችሁ ተከታተሉኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከስፔን ጋር ያለንን የንግድ ግንኙነት ሙሉ ለሙሉ እናቋርጣለን እያለ ይገኛል። ይህን ያሉበትም ምክንያት በስፔን ውስጥ በሚገኘው የአሜሪካ የጦር ሰፈር ከዛ ተነስተው አሜሪካ ኢራን ላይ እንድታጠቃ አንፈቅድም ማለታቸውን ተከትሎ ነው። እንግዲህ በዚህም የተነሳ ሌላ ውጥረት እየነገሰ ይገኛል። አዳዲስ ዜና ሳገኝ አሁንም አደርስላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱ። የአሜሪካ ሴናተር ማርክ እጅግ በሚያስገርም ሁኔታ አሜሪካ ለእስራኤል ብላ ከኢራን ጋር ጦርነት ውስጥ መግባቷን እጅግ እየኮነነ ይገኛል። አሜሪካ በመካከለኛው ምስራቅ ግጭት ውስጥ ጣልቃ ገብታ ከእስራኤል ጎን ሆና ውጊያ መጀመሯን እጅግ በትልቁ ኮንኗል። ኢራን ለእስራኤል እንጂ ለአሜሪካ ምንም አይነት ስጋት አልነበራትም፣ የእስራኤልን ስጋት እንደራሷ ተመልክታ ወደ ጦርነት መግባት አልነበረባትም ሲልም ተደምጧል። የእስራኤልን ስጋት እንደ ራሳችን ሀገር ስጋት አይተን መዋጋታችንን የምንቀጥል ከሆነ እጅግ አሳሳቢ ነው። እኛም እንግዲህ በአይሁዶች ቁጥጥር ስር መግባታችንን ያሳያል ሲል ተደምጧል። መነጋገሪያም ሆኗል። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አዳዲስ ዜና ሲመጣ አደርሳችኋለሁ። አሁንም በአዲስ መረጃ መጥቻለሁ። የኢራን አብዮታዊ ዘብ ጠንከር ያለ ማስጠንቀቂያ ለእስራኤልና ለአሜሪካ አውጥቷል። እንግዲህ በዚህ ሰዓት ባወጣው መግለጫ የጦር ኃይሉን ባወጣው መግለጫ ጠላት ከኛ ተከታታይ የሆነ ጥቃት ይጠብቅ፣ ትምህርትም እናስተምራቸዋለን እያለ ይገኛል። በጠላቶቻችን ላይ የምድር ገሃነምን እየከፈትን እንገኛለን፣ ቀጠናው የማያባራ ጦርነት ይጠብቀዋል ሲሉ ተናግረዋል። በርካታ መሪዎቿን ያጣችው ኢራን በርካቶች እያሉት እንዳለው ከሆነ በጥሩ የወታደራዊ አቋም ላይ እንደምትገኝ እየነገሩ ይገኛሉ። የወራሪዋ እስራኤል መሪ የሆነው ቤንያሚን ኔታንያሁ በዚህ ሰዓት ወደ ኢራን የምናደርገው ጥቃት አጠናክረን ቀጥለናል ቢልም አልጀዚራውን ከደቂቃዎች በፊት በሰራው ዘገባ መሰረት የኢራን አብዮታዊ ዘብ ወደ እስራኤል የምናደርገው ጥቃት ያለምንም ከልካይ ኢላማችንን በተሳካ ሁኔታ እየመታን እንገኛለን ብሏል። አዳዲሶቹ ሚሳኤሎቻችን እጅግ በሚያስገርም ሁኔታ የእስራኤል አየር መቃወሚያ እየመለሳቸው ወይ እየከለከላቸው አይደለም፣ እነሱን የመመለስ አቅምም የለውም እያሉ ይገኛሉ። እንግዲህ እየተመላለሱ ይገኛሉ። እስራኤል በዛሬው ዕለት በሂዝቡላ ላይም ጠንካራ ጥቃት እንደሰነዘረች እየተነገረ ይገኛል። በቴሄራን አካባቢም ፍንዳታዎች እየተሰሙ ነበረ። ነገር ግን የኢራን ሚሳኤሎች አሁንም ቢሆን በዛሬው ዕለት ብቻ ከ5 ጊዜ በላይ በርካታ ሚሳኤሎች ተተኩሰው በርካታ የእስራኤል ከተሞች እየፈነዳዱ ይገኛሉ። አዳዲስ መረጃዎች ሲኖሩ አደርሳቸዋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱ። አሁንም በአዳዲስ ዜናዎች መጥቻለሁ። እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉኝ። የእስራኤል ጦር ቃል አቀባይ በዚህ ሰዓት ባወጣው መግለጫ መሰረት በቴሄራን የሚገኘው የኢራን የኒውክሌር ጣቢያ መተኗል ብሏል። እንግዲህ ቅድም የመሬት መንቀጥቀጥ በኢራን ውስጥ እንደተፈጠረ ሁላችሁም ሰምታችሁ ነበር። ያም ብዙዎች እንደገመቱት በተለይ ደግሞ የአውሮፓ ሚዲያዎች እንደዘገቡት ከሆነ የኒውክሌር ሙከራ እያደረገች ትገኛለች ኢራን። ያም እስራኤልን እጅግ ነርቨስ ያደረጋት ነገር ሆኗል። አዳዲስ መረጃ ከወጣ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱ። ሰበር አስገራሚ ዜና፣ እጅግ አስገራሚ ዜና እየተሰራጨ ይገኛል። እሱም ምንድነው? እስራኤል በኢራን ላይ የፈጸመችው ጥቃት ነው። የፈጸመችበት ቦታ ነው መነጋገሪያ የሆነው። ከቴሄራን መውጫ አካባቢ የሚገኝ የመቃብር ስፍራ ላይ ነው ጥቃት የሰነዘረችው። እጅግ አስገራሚም እየተባለ ይገኛል። በሁለተኛው ዜና ደግሞ አልጀዚራ ይዞት እንደወጣው መረጃ መሰረት በዚህ ሰዓት እንግዲህ የኢራን ሚሳኤሎች እየደረሱ መሆኑን ተከትሎ በበርካታ የእስራኤል ከተሞች የሳይረን ድምጽ እየጮኸ ይገኛል። በርካቶችም ከመሬት ስር ወደ ተዘጋጀላቸው መጠለያ እየገቡ ይገኛሉ። አዳዲስ ዜና ካለውንም አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ኢራን የተናገሩት ቃል በቃል እንግዲህ ኢራን ውስጥ ሁሉም ነገር ተበላሽቷል። እስራኤል እኛ ኢራን ላይ ጥቃት እንድንሰነዝር አላስገደደችንም። ኢራን እኛ ጥቃት ባንሰነዝር ኖሮ ራሷ ቀድማ ታጠቃን ነበረ። እስራኤል ወደ ጦርነቱ እንድትገባም የገፋፋናት እኛ ነን። ኢራን ከተፈጠረው ክስተት ጋር ምንም ግንኙነት የሌላቸው ሀገሮችን ኢላማ አድርጋለች። ኢራን ምንም ግንኙነት የሌላቸው ሀገሮችን፣ የጎረቤት ሀገሮችን ደብድባለች። ካሁን በኋላ ኢራን የአየር መቃወሚያም የአየር መከላከያም የላትም። ለዋና
ለዋናው ምታችን ዝግጁ ይሁኑ ሲሉ ተናግረዋል። እንግዲህ እናንተን ሀሳብ ኮሜንት ላይ ያስቀምጡ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱ። ሰበር አስገራሚ ዜና! ኢራን ለእያንዳንዱ የጦር አዛዦቿ 3 ተተኪ እንዳዘጋጀች እየተነገረ ይገኛል። የአሜሪካና የእስራኤል ጥቃትን ተከትሎ በርካታ መሪዎቿን እያጣች ያለችው ኢራን ለእያንዳንዱ መፍትሄ ብላ ያዘጋጀችው ለእያንዳንዱ የጦር አዛዦቿና ባለስልጣኖቿ 3 ተተኪ ማዘጋጀት ሆኗል። የኢራን መከላከያ ሚኒስትር ቃል አቀባይ እንዳሉትም ከሆነ ለእያንዳንዱ የሚሾም ጀነራል ወይም ደግሞ ባለስልጣን 3 ተተኪዎች ተዘጋጅተውለታል ብሏል። በጦርነቱ መጀመሪያ ላይ በርካታ መሪዎቻችንን ስላጣን ጠላቶቻችን የኛ መውደቂያ እንደደረሰ ያስቡ ነበር። ያ ግን እንደተሳሳቱ ልንነግራቸው ይገባል ብሏል። የእናንተንም ሀሳብ እንግዲህ ኮሜንት ላይ አስቀምጡ። እኔን ያስገረመኝ ግን እያንዳንዱ መሪ እንደሚሞት እያወቀ ነው በቦታው ላይ የሚቀመጠው። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አዲስ ዜና ጠብቁ። ሰበር የተባለ አዲስ ዜና ይዤላችሁ መጥቻለሁ። በዱባይ የሚገኘው የአሜሪካ ኤምባሲ በዚህ ሰዓት አሁን ላይ ማለት ነው በኢራን ጥቃት ሙሉ ለሙሉ እየወደመ እየነደደ ይገኛል። ከላይ በቪዲዮ ላይ እንደምትመለከቱት እንግዲህ ኢራን በበርካታ ሀገሮች የሚገኙ የአሜሪካ ኤምባሲዎች ላይ ጥቃት እየሰነዘረች ትገኛለች። አዲስ ዜና ሲኖር አመጣላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያርጋችሁ አዳርሱት። የኢራን መከላከያ ሚኒስትር ቃል አቀባይ ያወጣው መግለጫ በርካታ የኢራን ጠላቶችን ያበሳጨ ሆኗል። ለረጅሙ ጦርነት ተዘጋጅተናል። ለዛም ነው በርካታ ጥቅም አልባ ሚሳኤሎችን በቅድሚያ እየተጠቀም ነው። በዛም ስራችን ጠላት ያለው መሳሪያ ክምችት እጅግ ውስን ነው። ይህንንም እናቅ ነበረ። ለዛም ነው መጀመሪያ ጥቅም አልባ መሳሪያዎችን መጠቀም የጀመርነው። የጠላት የመሳሪያ ክምችት ሲዳከም እጅግ ዘመናዊ ያልናቸው የራሳችን ምርት የሆኑ ሚሳኤሎችን መጠቀም ጀመረናል ብሏል። እንግዲህ በዚህ መግለጫቸው በርካታ የእስራኤል ሚዲያዎችንም ሆነ በርካታ የኢራን ጠላቶችን ያበሳጨ ሆኗል። በአዳዲስ መረጃ ጠብቁን። ኮፒ ሊንክ በደንብ እያደረጋችሁ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።